Guys, ciao. Okay, ahun anyway. Ciao, guys. Bye. Thank you so much. I'm Sikanala. Ciao, guys. Ciao, guys. Ciao. No. Any just salam people in the no because guys, any Bezukizi, any TikTok idol. Hello, Liz Dananes. Wabar Garat Machim. Very miskin. Ethiopia. Machim Monday. Are there any Ethiopia idol? At Machim Ethiopia? Ahun idol, no. Okay, but set Machi. Tagain in Yalish. No, ciao. Ciao. Anchi Quarrel Matagin, Anchi Quarrelation. Okay. It's not you. Okay. Ishi, okay. Ciao. At Mitchum. Guys, any Bezukizi, any social media idol. That's Lemon like who? Ahun, it's Bezu Sewage Live. Okay, now I'm so live. Ciao guys, bye. Ciao guys. Bye. Vaseline yellow. Z. Edgerba. Hello. Hey, Dahandi. Oh yeah. من يزرع شنو؟ مقب؟ منن. إيه لتسايلو يا أجيش. No, but it's can you this? حبيبي من الذي أرجع. Play game CD play game ያለች ነው Since Kurchich meets Alish. አሁን ልግባ ላጫውትሽ መጣው No, any witchy. Indeed. Any witchy. No, any witchy. Saat yelling him. But it's Saat yelling him. Saat yelling him. No, ስለ አዶናይ ነው የተናደድኩብህ Fact and I'm sure. ኖ ለችግር የለም መብት ነው ግን ብርሱ እርዱኝ አላለም እዚህ ጋር ማወቅ ያለባችሁ አዶናይ እርዱኝ አላለም አካውንቴ ላይ $11 ብቻ ነው ያለው ነው ያለው እንጂ ኑ እርዱኝ አላለም አልሰረቀም አልዘረፈም ነበርንኮ አይተናል ነበርና ቤቢ እኛም ነበርና እኛ ወርቁ አይደለም ማንም ሰው ማገዝ እኔ አሁን ቤቢ መቶሽ ተጣለው ካልኩ እርዱኝ አላልከኝም ራሴ ወድጄ ነው ተጣለው ቤቢ አኖ ነው እኔ እኮ ለምን አለ ያልኩት ምንድነው መሰለሽ ቤቢ በሮንግ ኢንፍሉዌንስ እኔ ያውልሽ አዲስ የመጣ አሁን አንቺ ስትታውቂ ከድሮም ዜዶ በራስሽ ነው ሴም ካራክተር ነው ይሄ አዋንም ሳቱ እዚህ ላይ መተሽ ቤቢ ምንድነው መሰለሽ እሱ the way he react is like a god baby that's how he act የሀብታም ልጅ ሆነሽ ከድሃ መለመነስ በቃ ለምንሽ ደግሞ አዲስ ለምንሽ ብር እኮ አልገባም እኮ እኔ እኮ ነበረን ዜዶዬ ነበረን አለመነም ቢለምንም ብልጥ ቢሆን ልንገር ብልጥ ቢሆን ቢለምን ኖሮ ያ ሁሉ ጊፍት የተሰጠው በቃይ ብሎ አይወጣም ነበር ለልመና ሆን ብሎ ወጣ ኖሮ ልንገር የሀብታም ልጅ ሆነም የደሃ ልጅ ሆነም ሁሉ ቁጭ ብሎ ላይቭ ላይ ለምንድን ነው
አሁን ለኛ ጌም ስንጫወት ምን ስንጫወት ለማኞች እንባላለን። ከኛ በላይ ኑሮ እየኖሩ አሜሪካ ላይ ፈረንጆች እየለመኑ ይዋሉ ያደሩ እነሱ ለማኝ ያልተባሉ ለኛ አበሻ ጀጅ ምታረጉን ለምንድነው ውድቅ ምታረጉን? ምንድነው ችግሩ? ከኛ በላይ ምን በጣም ማአት ገንዘብ ያላቸው አይደለም እንዴ ታብታብ ያሉ የሚያድራሉ ስጡን ያሉ የሚወዳሉ። ምንድነው ችግሩ? እኔ ሲጀምር አዎ የሀብታም ልጅ ነው ልጁ መቀሌ ነኝ የመቀሌ ልጅ ነው። አዎ አባቱ ደጀን መናፈሻ አለው እናቱ ደግሞ ሌላ ሆቴል አላት። ግን አባቱ አይተዋል ቡና መሸጫ ንስካፌ ሁሉ ነገር እያለው እዛ ደግሞ ለድሃ ቁጭ አርጎ ያስሽጣል። ለድሃ ተነሱ አይልም። ገባ ተነሱ አይልም። አዎ የሀብታም ልጅ ነው። ግን ከቤተሰቡ ውጪ ላይ ነበረ እሱ ከቤተሰቡ እጅ አይደለም የሚጠብቀው የነበረ ልጁ ከቤተሰቡ አይጠብቅም። በቃ በነበረው ሰዓት 11 ዶላር ነው ያለኝ አለ እንጂ እርዱኝ አላለም። እኛ እንርዳ ብሎ ነው የረዱት። ሲለምን አላየሁትም። ስጡኝ አላለም ልጁ። ያው ሲገዛ ዘይት ይኸውልሽ በሪስፔክት ምናግርሽ ነው ደግሞ እኔ አላዛሬ በጣም ነው የማከብር። መብት ነው ማንም ሰው መብት። እኔ አሁን ቆይ ልንገርህ በቀደም በነበረ ሰዓት እንርዳሽ አሉኝ። ገባ በነበረች ክፍተት እንርዳሽ ምናምን ሲሉኝ አልፈልግም ነው ያልኩ። ለምን ብትል ነገ ጠዋት ለማኝ መባሌ ስለማይቀረኝ ወረቀትሽ እናሰራልሽ አሉኝ የሚዲያ ሰዎች። አታሰሩልኝም ነው ያልኩ። ለምን ብትል ወረቀት ይዤ በእኛ ጠገበች። ይኸው አስጠገብናት። ይኸው እኛ ባሰራርናት ነው የሚባለው። አልፈልግም። ይሄ ደግሞ አልለመንም። ራሱ ሰው ወዶ ላገዘው። አሁን እኔ አንተ $1000 ልከህልኝ ስጠኝ ሳልል ራስ በላክልኝ ለማይልክ ነው። ራሱ ወደ ነው የሰጠኝ። ማንም እንትና እኔ እስካለመንኩ ድረስ ስጡኝ ያልበል ብቻ እዚች ብቻ ታፕ ብላለሁ። በቃ አሮን ነው አንቺና እኔ እንግዲህ አየሽ እግዚአብሔር ሁለት ሁላችንም የተለያየ አእምሮ ይሰጠን። ለዛ ነው እናቱ አንቺ ራስሽ ያለሽ ነገሮችን የምታደርገው እንዳንተ ሌላ ቦታ እንትን አመተኞች እኔ ማርያምን እኔ በጣም ነው የምወደው። ከሙኒ ጋር ነው አዶናይ ርብ ምንድነው ቅናት እስማም እኔ ባይዘው እኔ ለአዶናይ ደግፊው ምናምን አይደለም። አንዳንድ ሰው ያልሆነው ነገር ያልሆነው ሰው ይሄ ነው ሲባል ደግሞ ደስ አይልም። ፌር አይደለም። በቃ ልጁ ያው በግድ በቃ ሰው ይጥሏው እንዴ እስማም አያበሻ ፈረንጅ እኮ ነጭ እኮ በእንደዚህ ነው ደስ የሚል። ማርያምን ለማኝ አይልህ ምን አይልህ። ለፈረንጅ ሄዶ እየሰጡ ለኛ ለማኝ ይላል። እኛም እናውቃለን። خلاص فلت خلاص لكن خلص من اول عم بدور على ለማይኖሩ ነው አሳቸው እንጂ አሁን ከዚህ በፊት አቢሲኒያ ፍላይት አለ ሜድሮክ አለው። ግን እነሱ ያመጡትና ቢዝነስ ነው የሚሰሩበት ያከራዩታል እንጂ አቁመው የደበረው ቀን ዱባይ ሂዶ ሊበላ ሊጠጣ ምናምን ከወር በኋላ ላይ ያንቀሳቅሰው ኖበዲ ሪል ባለሀብት ኢትዮጵያ ውስጥ እሱን ያለው ሰው የለም። ከባድ ነገር ነው ማለት ነው። አንተ አለው የምትሉ ሰዎች ደግሞ ቻሌንጅ አድርጉኝ፣ ችግር የለውም። ይሄ እኮ ማለት አቁመ ዊኬንድ ዱባይ ሂደህበት የምትመጣው ዊኬንድ ጅማ የምትሄድበት ምናምን ፕራይቬት ጀት ያላቸው ሰዎች አሉ ኢትዮጵያ ውስጥ። ነገር ግን ያከራዩታል። እንደ ቢዝነስ ኢንካም ነው የሚጠቀሙበት እንጂ እንደ ንብረት አድርጎ አይደለም የያዙት። እኔ አንድ የማይገባኝ ነገር ምን ታውቃለህ? ቆይ መኪናስ ቆይ ምን አልክ አለቃ? አንድ የማይገባኝ ነገር ምን እንደሆነ ታውቃለህ? ፕራይቬት ጀት ያለው ሰው ማለት ነው
ድንገት ተነስቶ በፕራይቬት ጀቱ አሜሪካ መሄድ ይችላል ያለ ምንም ነገር ዝም ብሎ ስላለው ብቻ። የእሱ አይነት ሀብታም ነው ኢትዮጵያ ውስጥ የሌለው። ሌላው ዓለም ግን ለመሬት ሬንት አድርጎ ለኤርላይንሱ ሬንት አድርጎ ነዳጅ ፉል አድርጎ ጠዋት ቁርሱን እዚህ በልቶ ምሳይን ዱባይ መብላት አማረኝ ብሎ ተነስቶ የሚሄድ ባለ ሀብት የለም ኢትዮጵያ ውስጥ እኮ። ግን ቪዛ ምናምን አያስፈልግም ወይ? ዝም ብሎ ነው የሚካሄደው በፕራይቬት ጀቱ ስላለው ብቻ ሂደን። እኔ እኮ የሁለት ሶስት ሀገር መኖሪያ ፈቃድ አለኝ ነፍሴ በእኔ ሌቭል። እዛ ሌቭል ደግሞ ስትደርስ ምን ቪዛ ያስፈልግሃል? ሰው ነው ፕሮሰስ የሚያደርግልህ። በቪአይፒ ነው የምትሄደው። ምን ችግር አለው እንዴ? እኔ እኮ ግራ ለመሰለ እኔ አሁን እዚህ ጋር ቁጭ ብዬ አሁን ትኬቱንስ ቪዛውንስ እንዴት አግኝቼ ነው? እሺ ትኬቱ ይቅር፣ ቪዛው እንዴት አግኝቼ ነው አሁን በአሁን ዝም ብዬ የሚሄደው? ፕራይቬት ጀት ስላለኝ ብቻ። እኔ አሁን ልንገር፣ እኔ እንኳ ፕራይቬት ጀት ሳይኖረኝ የሶስት አገር አክቲቭ ቪዛ አለኝ። አሜሪካ አለኝ፣ አውሮፓ አለኝ። መኖሪያ ፍቃድ ደግሞ የሁለት የሶስት ሀገር መኖሪያ ፍቃድ አለኝ። ን ከአንተ ጋር እንደዚሁ ላይቭ እያወራው ኤርፖርት ገብቼ ከአንድ ሰዓት በኋላ ባለው ፍላይት ወይ አሜሪካ ተሳፍረ ትሄዳለህ፣ ቪዛ አለ፣ ኦፍኮርስ ትኬት ቆርጠ ትሄዳለህ። ወይ ቅድም ያልኩ መኖሪያ ፍቃድ አለኝ ያልኩ ሀገር ላይ ፍላይት ካለ ተሳፍረ ትሄዳለህ። እንኳን እኔ እዛ ሌብል ደግሞ ስትደርስ የአሜሪካ ቪዛ ይኖረሃል፣ የአውሮፓ መኖሪያ ፍቃድ ይኖረሃል፣ ብዙ አገር መኖሪያ ፍቃድ ይኖረሃል። ስለዚህ ጀስት ዝም ብለህ ስታምፕ አስደረገ ብቻ ነው የምትወጣው። እሱንም አንተ አይደለህም። ቪአይፒ ሌቭል ስትደርስ በዛ ስፔሻል ትሪትመንት አለው። የሚገርም ነው እግዚአብሔር። ያለ ቪዛማ መሄድ አይችልም። ኦፍኮርስ ለዛ እኮ አይን ያው ውጭ ሀገር ያሉ ሀብታሞች ሳያቸው ድንገት ነው ዝም ብለው አንስተው የሚሄዱት። ምንድን እንዴት ሲስተም ተአምር ስለሚሆኑ ምንም በብዛት ደግሞ ኦን የሚያደርጉት ፓስፖርት ራሱ ቪዛ ኦን አራይቫል ነው የሚመታው። ኢትዮጵያ እኮ ከ40 ምናምን ሀገራት በላይ ቪዛ ኦን አራይቫል መምታት ትችላለህ። ታውቃለህ አይደለ? ኤርፖርት ሂደህ ማተብ አስደርገህ ብቻ መውጣት የምችልባቸው ከ40 በላይ ሀገሮች አሉ በኢትዮጵያ ፓስፖርት ብቻ። ስለዚህ አሁን ሌላ ነገር ማወቅ ያለብህ ነገር ምንድን ነው? ኢትዮጵያ ውስጥ ፕራይቬት ጄት አስቀምጦ ማኪያቶ ሲያምረው ወይ ቢዝነስ ሚቲንግ ሲያምረው ሎካል ፍላይት ሊያደርግ የሚችል ባለሀብት የለም። እንደ ቢዝነስ ግን ፕራይቬት ጄት ያላቸው አለው፣ ሄሊኮፕተር ያላቸው አሉ። ግን ንግድ ነው የሚነግዱበት። ያ ደግሞ ቢዝነስ ኢንካም ነው እንጂ እንደ ንብረት አስቀምጦ በሳምንት አንድ ቀን በወር አንድ ቀን የሚንቀሳቀስ ባለሀብት የለም። ምናልባት ኢትዮጵያ ውስጥ አላሙዲን ቢኖር ኖሮ ያደረገው ነበር። ያንን ብዙ ሰዎች ወርቁ እያሉ ነበር። እውነት ነው፣ ወርቁ ያከራየዋል። አሁን እያወራን ያለ ነው የለም አይደለም። የማያከራዩ ቁጭ አድርጎ ነው የተባባል ነው። ሁሉም እያከራየ ነው ሊኖራቸው ይችላል እዛው ሀገር። እሱ አሁን ቢኖር ይችላል አስቀምጠው። አሪፍ ነው። ኮሜንት አንድ ሁለት ጥያቄ ኮሜንት አንብብና ጠይቀኝ። ጠይቃቸው። ምን ልጠይቅ ብለህ ምን ልጠይቀው?